የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። ለዛሬው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አሜሪካ ትቅደም የሚል መሰረታዊ መርሃቸውን ተራ በተራ ግን በግልጽ ገቢራዊ እያደረጉ ነው። የዩናይትድ ስቴትስን ጥቅም ይጎዳል የሚሉትን ሀገር መሪ ይሁን ድርጅት በኃይል ጭምር እያስወገዱ የአሜሪካንን ጥቅም ያስከብራል የሚሉትን እየገነቡ ነው። የቬኔዙዌላውን መሪ ባሳገቱ ማግስት ግሪንላንድ የተባለችውን የዴንማርክን ግዛት ለመጠቅለል ዳግም እየዛቱ ነው። ትናንት ዩናይትድ ስቴትስ አባል ከነበረችባቸው ከ66 ዓለም አቀፍ ድርጅቶች እንድትወጣ ትራምፕ ወስነዋል። አውሮፓን ጨምሮ የትራምፕ እርምጃና ውሳኔ ያስደነገጠው ዓለም ከመገናኛ ዘዴዎች መግለጫ ባለፍ የዓለም ሕግና ስርዓትን ለማስከበር አቅመቢስ መሆኑን በግልጽ እያስመሰከረ ነው። በዚህ ጉዳይ ላይ ከብራስልስ ወኪላችን ከገበያው ንጉሴ ጋር አጭር ውይይት አድርገናል። እነሆ። እንዴት ነህ ገበያው? ደህና ስልኝ ነጋሽ። ደህና ነኝ። ብርዱ እናንተም ጋር ነው? እኛ ጋር በዚህ ዓመት ትንሽ ጠንከር ያለ ይመስላል ካለፉት 3-4 ዓመታት ጋር ሲወዳደር። አንድ ታይም ዞን ላይ ነን እኮ ነው ያለ ነው እና እናንተም ሲበርዳችሁ እኛንም በደንብ ነው የሚበርደን። አይ እናንተ ጋር የአውሮፓ ህብረት ምናምን ግርግር ምንም ስላለ ይሞቃችሁ እንደሆነ ብዬ ነው። እንደተከታተል ነው የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከሁለተኛው የዓለም ጦርነት ፍጻሜ በኋላ የተመሰረተውን ወይም ዓለም የምትከተለውን የዓለም ሕግና ስርዓትን ካናቱ ወጥተው እየፈረካከሱት ይመስላል። ሀገራትን ወሮ መሪዎችን አንጠልጥሎ መውሰድ፣ ህዝቦች ከነባር ቦታቸው ተነስተው ሌላ ቦታ ይስፈሩ የሚል ትዕዛዝ መስጠት፣ ዓለም አቀፍ ድርጅቶችን ዋጋ ቢሶች ናቸው እያሉ ከዛ አባልነት ዩናይትድ ስቴትስን ማስወጣት፣ ብዙ መዘርዘር ይቻላል። ያግባባል ግን ሰውየው የዓለምን ሕግና ስርዓትን በራሳቸው መንገድ እየቀረጹት ወይም የነበረውን እያፈራረሱት ነው ማለት ባሩ የዓለም ስርዓት ኢንተርናሽናል ኦርደር የምንለው በእነ ትራምፕ አስተሳሰብ አሜሪካንን ጎድተዋል ባዮች ናቸው። ይህ የተቋቋሙት የዓለም የዩናይትድ ኔሽንም በደው ወይም ሌሎችም ድርጅቶች ሁሉ በተለይ አት ኤክስፔንስ ኦፍ በአሜሪካ ዋጋ ሌሎቹ ተጠቀሙበት ባዮች ናቸው እና አሜሪካንን ጎድተዋል፣ እየተቀደምን ነው በሚል ይሄንን የነባሩን ወርልድ ኦርደር ጥያቄ ማድረግ ከጀመሩ ቆይተዋል። ስለዚህ አሁን ትራምፕ ያንን ጥያቄ የእነዛን ሰዎች ጥያቄ ነው ተግባራዊ እያደረጉ ያሉት እና አሁን አሜሪካን ሊጠቅም በሚችል መልኩ መዋቀር አለበት ብለው አዲስ የዓለም ስርዓት የመፍጠር እንቅስቃሴ እኮ ነው የሚመስለው እየተወሰደ ያለው እርምጃ። አዎ የዛኑ ያክል እርግጥ ነው ብዙዎቹ ዓለም አቀፍ ድርጅቶች የተባበሩት መንግስታት ድርጅትን ጨምሮ የቀረጹና አሁን የምናውቀውን መልክ ባህሪና ስርዓት እንዲኖረው ያደረጉት አሜሪካኖች ናቸው። ከዛ በፊት የነበረውን እንደ ሊግ ኦፍ ኔሽንስ የመሳሰሉትን አፈራርሰው ማለት ነው ይህን የመሰረቱት። ነገር ግን ከዚሁ ስርዓት ነው አሜሪካ ተጎዳች፣ አልተጠቀመች የሚሉት እነ ትራምፕ። ትናንትና እንደሰማነው ከዓለም አቀፍ ድርጅቶች ዩናይትድ ስቴትስ ራሷን እንደምታወጣ ወይም ከአባልነት እንደምትወጣ የትራምፕ አስተዳደር አስታውቋል። ከነዚህ ውስጥ 31 የተባበሩት መንግስታት ድርጅቶች ናቸው አሜሪካ አባል የሆነችበት ወይም አሜሪካ የመሰረተቻቸው ወይም በአሜሪካ ድጋፍ የተመሰረቱ ናቸው። የሌላው ዓለም ውሳኔና ዝግጅትስ እንዴት ነው? ትራምፕ ይሁኑ የእሳቸው ተከታዮች የሚያምኑበትንና መሆን አለበት ብለው ያሰቡትን ገቢራዊ እያደረጉ ነው። ሌላው ዓለም ምን እያደረገ ነው? ምን እያለ ነው? ከመንጫጫት በላይ ሌላው ዓለም ራሱ በነባሩ ዓለም አሜሪካ መር የነበረው የመጀመሪያው አመራር ውስጥ ያሉ ነው። እንግዲህ አውሮፓን መውሰድ እንችላለን። አውሮፓ በዚህ ማዕቀብ ውስጥ ሲጠቀምም የነበረ ወይም ደግሞ ሲጠቅም የነበረ ማለት ይቻላል ነው። ይሄ አዲስ አመጣጥ ራሱ ጥያቄ ውስጥ ነው፣ ህልውናውን ጭምር ነው ጥያቄ ውስጥ የሚያስገባው። ራሱ የአውሮፓ ህብረት፣ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት፣ እነዚህ ሁሉ የነበረው ስርዓት አካሎች ናቸው። እነዚህ ሁሉ ጥያቄ ውስጥ ነው የሚያስገቡት። ስለዚህ አሁን እየተደረገ ያለው ጥረት በተቻለ መጠን ፕሬዚዳንት ትራምፕን በማሳመን
ኔቶ ያሉትን እንዲቀጥሉ ለማድረግ በተለይ ይሄ ዓለም አቀፍ ህጉን የሚለውን ነገር ሁሉ ኮምፕሮማይዝ በማድረግ ለምሳሌ አሁን ቬኔዙዌላ ላይ ያን እርምጃ ሲወሰድ የአውሮፓ ህብረት ይሄን የዓለም አቀፍ ህግ መከበር አለበት የሀገሮች ሉዓላዊነት መከበር አለበት የሚለውን የሚያቀነቅኑት ኃይሎች አንዳቸውም በትክክል ሲያወግዙት አልታዩ ያለ ስፔን በስተቀር ስለዚህ በዛ ሁሉ ኮምፕሮማይዝ በማድረግ እንደገና አዲስ ሊዋቀር በሚችለው ሊወለድ በሚችለው ስርዓት ውስጥ ራሳቸውን እንዴት አድርገን ነው የምንገኘው እዛ ውስጥ ምን ሆነው የራሳችንን ጥቅም አስጠብቀን በሚል እንደው ከፕሬዝዳንት ትራምፕና ከሚመጣው ስርዓት ጋር አካል ለመሆን እየተደራደሩ ያለ ነው የሚመስለው እንጂ አማራጭ ነው ለመውጣት አቅሙም አልነበራቸውም ቪዥኑም የላቸው በዛው ማቀፍ ውስጥ ዝግጅቱም አልነበራቸውም ጭራሽ አላሰቡትም ወይም ረስተውታል ልክ ነው እና በአንድ በኩል ዱብዳ ነው የሚመስለው ያልተዘጋጁበት ሁኔታ የምታየው አሁን ቬኔዙዌላ እንደዛ ሆኖ በማግስቱ ግሪንላንድ ሲነሳ መደነጋገጥ ነው የታየው እንጂ የዩክሬን ጉዳይ የቬኔዙዌላ ጉዳይ ቀረና እንዴት ነው ቤታችን መጣ አይነት በእኛም መጣ አይነት ሩጫ ነው ያለው ስለዚህ ትራምፕ በአንድ በኩል ቀድመው የመጡባቸው ነው ማለት ይቻላል እና በጣም አስቸጋሪ ሁኔታ ነው ያለው ነገር ግን በሌላ በኩል ደግሞ በተለይ የአውሮፖች ተባባሪዎች ይመስላሉ ከትናንት በስቲያ ይመስለኛል ዩናይትድ ስቴትስ 2 ከቬኔዙዌላ ነዳጅ ጫኑ ወይም ከዛ ተነሱ ያለቻቸውን መርከቦች ስትይዝ አንዷ የሩሲያን ሰንደቅ ዓላማ የምታውለበልብ መርከብ ነች እሷን በመያዙ ሂደት ውስጥ ብሪታንያም ተሳትፋለች ተብለው ለንደኖች ተሽቀዳድመው ነው መግለጫ የሰጡት አለንበት ለማለት ስለዚህ ተባባሪም ናቸው ማለት ነው ዝም ብሎ መመልከት እንኳን አልቻሉም ተባባሪ ናቸው በትክክል አሁን በዚህ ቺቺ ነዳጇ የራሺያም ስላለችበት እዛ ላይ የመተባበር ሁኔታ ነው የምታየው ይሄንን የራሺያን መርከብ መያዙ ራሺያን ማዕቀብ ተግባራዊ የማድረግ አካል አድርገው ስለቆጠሩት በዛ ደረጃ የተባበሩ ይመስላል ማስቀየምም አይፈልግም አሁን እኮ ፕሬዝዳንት ትራምፕን አሁን በቬኔዙዌላ ጉዳይ ላይ የዓለም አቀፍ ህግ ሻሩ ብሎ ጥያቄው ማስገባት ምናልባት በዩክሬን ላይ ከአብረዋቸው እንዲቆሙ የሚያደርጉትን ጥረት ሊያፋልስ ይችላል ስጋት አለ ስለዚህ ዩክሬንን እያዩ ነው ትራምፕን ላይ የሚሰጠው አስተያየት በግሪንላንድ ላይ ምናልባት በመታነሳው ጥያቄ ልንነጋገር እንችላለን ምንድነው የሚደረገው ሰራዊት ቢመጣ ሰራዊት በሰራዊት ሊዋጋ ነው ስለዚህ ይህ ደግሞ ዛሬ በጥያቄያቸው ላይ የተነሳለ በኒውዮርክ ታይምስ ላይ ኔቶን ጥያቄ ውስጥ ሊያስገቡት ነው በወታደራዊ ሁኔታ ከዘመተ ቢባል ኔቶ እኮ አሜሪካ ነው አሜሪካ ራሺያ ኔቶ አሜሪካ መሆኑን ታውቃለች ዊዛውት አሜሪካ ኔቶ እኮ የለም ስለዚህ ጦርነት ይከፈታል ትላስቲል ማሁን ግሪንላንድ ምክንያቱም አሜሪካ ነው ያለው ሌላው አገኒስት አሜሪካ ሊመጣ ስለማይችል እጅ መስጠት ነው የሚሆነው ስለዚህ ከሁሉም ላይ የዚህ ሁሉ መንስኤ አውሮፓ የአሜሪካ ጥገኛው ነው የኖረው በሁሉም መልኩ ስለዚህ አሁን ራሷን ስታወጣ እጅ ከመስጠቱ እጅ ሌላ አማራጭ የለም ምናልባት ወደፊት ተጠናክረን እንደገና ራሳችንን ነፃ ማውጣት አለብን የሚለው እንቅስቃሴ እንግዲህ ወደፊት ካልሆነ በስተቀር በአሁኑ ሰዓት ኃይልም በኢኮኖሚም በማናቸውም ደረጃ የአሜሪካ ጥገኛ ሆነው ስለኖሩ በአሁኑ ወቅት በማንኛውም ደረጃ ሊቋቋሙ ሊያስለውጡ አይችሉም እንደውም ዋና ጠላት ከሚሏት ራሺያ ጋር የገቡበትን ጦርነት ሊቋጩ በሚችሉበት ሁኔታ እሳቸው እንዳያበላሹባቸው እየተለማመጡ ያሉ ነው የሚመስለው ግሪንላንድን ጠቃቅሰሃል እንዳልከው ማነሳው ጥያቄ ነው ምንድነው አሁን ቀጥሎ የሚሆነው ዩናይትድ ስቴትስ ያው በተደጋጋሚ ዶናልድ ትራምፕ እንዳሉት ያንን ግዛት ለመጠቅለል ወይም ለመቆጣጠር ትፈልጋለች ከዚህ አቋማቸው ምንም ፈቀቅ አላሉም ምናልባት ፈቀቅ ካሉም እንደው በገንዘብ ከሸጡልን እንገዛለን የሚል ነገር ነውና 7 መሪዎች የብሪታንያ የጀርመን የፈረንሳይና የጣሊያንን ጨምሮ ስፔንም አለችበት ይህንን የግሪንላንድ ግዛትን ለአሜሪካ አሳልፈን አንሰጥም የዴንማርክ አካል ነው ብለው በይፋ መግለጫ ሰጥተዋል ከዚህ ቀጥሎ ምንድነው የሚያደርጉት ግሪንላንድን ፕሬዝዳንት ትራምፕ የማይተው መሆኑን ዛሬም ቅድም በጠቀስኩል ኒውዮርክ ታይምስ ላይ የምንፈልገው ኦውነርሺፕ ነው
ባለቤት መሆን አለብን እንጂ በሚደረግ ድርድር ይሄ የምንፈልገውን ያህል አያስገኘንም። ስለዚህ በፈለግነው መንገድ ሆኖ ግሪንላንድን መያዝ አለብን። ስለዚህ እስከዛሬ ድረስ እውነታቸውን ነው ወይስ አይደለም የሚሉ የነበሩት አውሮፓውያን አሁን በትክክል ሰውየው በቬኔዙዌላም ታይቷል ይሄን ሊያደርጉ እንደሚችሉ አምነዋል። ከዚህ አንፃር አሁን እያደረጉ ያለው ይሄ ያለፈው መግለጫ የዴንማርክ ሶሊዳሪቲ መግለጫ ነው። በተጨባጭ ግን አሁን በዛሬው ዕለት የተለያዩ ዲፕሎማቶች ሎቢ የማድረግ አንደኛ አሜሪካ ግሪንላንድ መግባት የሚፈልጉት ሴኩሪቲ ነው የሚያስፈልገው ብለዋል። ይሄንን ሴኩሪቲ ኔቶን በጋራ በማበልጸግና እዛ ቦታ እንዲገኝ በማድረግ መቋቋም ይቻላል። ይሄ የጋራ ችግራችን ነው። ስለዚህ ዝም ብሎ ቦታውን ለመውሰድ ለመጠቅለል ከመፈለግ ውጪ ይሄን የሴኩሪቲውን ጥያቄ አድሬስ እናደርጋለን። በዚህ መልኩ ባኮ አይነት ልመና ዲፕሎማቶች በሰፊው እያደረጉ ነው በታችኛው ደረጃ። በሁለተኛ ደረጃ ያም ሆኖ ግን እሳቸው ቅድም እንዳልኩት ኦውነርሺፕ ላይ ፎከስ ስለሚያደርጉ በድርድር ማነው ዴንማርክ በገንዘብም ቢሆን ግሪንላንድን እንድትሰጣትና በዛ መልኩ እንዲቋጭ ይሄ ከሆነ ኔቶም ሰርቫይቭ ሊያደርግ ይችላል። ይሄንን እንደ አማራጭ እንግዲህ ነገ ፕሬዚዳንት ሴክሬታሪ ሮቢዮ ነገ ይሄዳል ወደ ዴንማርክ። ስለዚህ ውይይት ይደረጋል። በዚህ መልኩ ወደ ኮፐንሃገን ይሄዳል። ወደ ኮፐንሃገን ይሄዳል። በዚህ መልኩ እንዲቋጭ በዛም ይሁን በዚህ ኦውነርሺፑ ነው የሚፈለገውና ከዛ ፍንክች የሚሉ አይመስሉም። ከዛ ውጪ ግን በጦርነት ቅድም እንዳልኩት የሚታሰብ አይደለም። ስለዚህ ዴንማርክ ምናልባት በጦርነቱም ቢሆን ትርጉም የሌለው ውጊያ ስለሚሆንና ዘንድ ኦፍ ዘ ዴይ ሉዝ ስለሚያደርጉ ምናልባት በዚህ አይነት ስምምነት እንደው ፌስ ሴቪንግ አይነት ምናልባት ድርድር አድርገው ተፈቀደው በተሻለ የኦውነርሺፕ ደረጃ ምናልባት ደረጃው ሊለያይ ይችላል ሊስማሙ ይችል ይሆናል የሚል ግምት ነው ያለው። ረዝሞብናል። ምናልባት አጭር መልስ ከሰጠኸኝ ለረጅም ጊዜ የአትላንቲክ ማዶ ለማዶ ወዳጅነት፣ ጥብቅ ወዳጅነት፣ ስልታዊ ግንኙነት የሚባለው የአውሮፓና የአሜሪካ ግንኙነትን ትራምፕ ራሳቸው አውሮፖችን አላመኗቸውም ማለት ነው። አላመኗቸውም። ባለፈው የዚህ የሴኩሪቲ ወረቀት ላይ እንደታየው እኮ አውሮፓ አርጂቷል፣ ዲኬይ ነው ያሉት ራሱ አርጂቷል። ይሄ እርጅናው ደግሞ የኛን ኢንተረስት ምክንያቱም የተያያዘ ስለሆነ የአሜሪካንን ኢንተረስት ይዞት ሊጠፋ ስለሆነ ከውስጥ አዳዲስ ኃይሎች ሲቪላይዜሽኑን የምዕራቡን ሲቪላይዜሽን ሊያስጠብቁ የሚችሉ ኃይሎችን ከልቲቬት እናደርጋለን እና እናወጣለን ከነሱ ጋር ነው የምንሰራው ባዮች ናቸው። ከነባሩ አውሮፓን አበላሽቶ የኛንም እየጎዳን ነውና ሌሎች አሉ ከስር የዌስት ሄጀሞኒ ሊያስጠብቁ የሚችሉና እነሱን ወደፊት አውጥተን አዲስ ስርዓት እንገነባለን በሚል መልክ ነው